ተመልካቾች እንደምን አላችሁ? ፋና ፖድካስትን እየተመለከታችሁ ነው። በዛሬ ፋና ፖድካስት የውሎ ዝግጅታችን ለየት ያለ ፕሮግራም ወደ እናንተ ልናደርስ ነው። እንግዲህ ፋና ፖድካስት የተለያዩ ፕሮግራሞችን እያዘጋጀ ወደ እናንተ ሲያደርስ ቆይቷል። እነዚህ ፕሮግራሞቻችን አንድ ጉዳይ፣ ጉብኝት፣ ወቅታዊ እንግዳ፣ ውሎ፣ ፋና ካሜራ እንደዚሁም ደግሞ ኤክስትራ ታይም የተሰኘ በቀጥታ ስርጭት ወደ እናንተ የሚደርስ ስፖርት ፕሮግራማችን ይጠቀሳል። እነዚህ ፕሮግራሞቻችን በፋና ሚዲያ ኮርፖሬሽን የዲጂታል አማራጮች በሁሉም አማራጮች ወደ እናንተ ሲደርሱ ቆይተዋል። እንግዲህ ዛሬ ደግሞ ለየት ያለ ፕሮግራም ወደ እናንተ ይዘን የመጣ ነው። እነዚህ ፕሮግራሞች ወደ እናንተ ሲደርሱ ምን አይነት ሂደቶችን ያልፋሉ፣ የፋና ፖድካስት ባልደረባዎችስ የዕለት ውሏቸው ምን ይመስላል የሚለውን ላስቃኛችሁ ቢሮአችን ተገኝቻለሁ። ቢሮአችን እንግዲህ እንደገባን የመጀመሪያ ስራችን የሚሆነው የብሪፊንግ ሰዓት ይኖረናል። በብሪፊንግ ሰዓታችን ላይ ትላንትና ከዚህ ቀደም የተሰሩ ፕሮግራሞችን አንስተን እንገመግማለን። እንደገና ደግሞ በቀጣይ የሚኖሩንን ስራዎች እያነሳን እነዛ ላይ ውይይት እናደርጋለን። ብሪፊንግ ሰዓት ማርፈድ ፈጽሞ የተከለከለ ነው። ስለዚህ ወደዛው እናቀናለን። አብራችሁን ቆዩ። የዕለቱን ብሪፊንግ እንጀምራለን። በተላለፉ ፕሮግራሞች ላይ በተለይ የፕሮግራሙን ይዘት አዘጋጁ ያዘጋጁን አቀራረብ ከርዕሰ ጉዳዩ ላይ ደግሞ አዘጋጁ ያነሳቸው መረጃዎች አስተማሪ ናቸው ወይ የሚሉትንና ሊሻሻሉ የሚገቡ ነገሮች ላይ እናነሳለን። እድል ሰጣቸዋል። ከኔን ጀምር መሰል እንግዲህ በአንድ ጉዳይ ዝግጅታችን የህዳሴ ግድብ የቴክኒክ ኮሚቴ አባል ዶክተር በለጠ ብርሃኑ እንግዳችን ነበሩ። ታላቁ የህዳሴ ግድብ እንግዲህ በቅርቡ ይመረቃል። ጥሩ ወቅቱን የጠበቀ ዝግጅት ነበር። በርካታ ሀሳቦች ተነስተውበታል። በተለይ ደግሞ ታላቁ የህዳሴ ግድብ ግንባታው ሲጠናቀቅ ከኢኮኖሚያዊ ጥቅም ባሻገር ደግሞ በተለይ በርካታ ልምድ ልውውጦች፣ የቴክኖሎጂ እዛ የተሳተፉ ባለሙያዎች የቴክኖሎጂ የልምድ ልውውጥና በርካታ ዘርፈ ብዙ የሆኑ ልምዶችን ያገኙበት ነውና ወደፊትም እንደ ሀገር በተለያዩ ግንባታዎች ላይ ጥሩ የቴክኖሎጂም የልምድም አቅም የተገኘበት፣ ተሳታፊዎቹም ደግሞ አዳዲስ አቅሞችን ያገኙበት፣ አዳዲስ እውቀቶችን ያገኙበት፣ ጥሩ ተሞክሮ የተወሰደበት እንደመሆኑ መጠን ዶክተር በለጠም እዚህ ላይ እንግዲህ ዲቴል ዘርዘር ያለ መረጃ ነበርና የሰጡት ጥሩ ወቅቱን የጠበቀ ዝግጅት ይመስለኛል። እውነት ለመናገር ጥሩ ዝግጅት ነው ብዬ አስባለሁ። ዶክተር በለጠም ዲቴል እየገቡ ነበር ሲያነሱ የነበረውና አቀራረቡም በጣም ቆንጆ ነው፣ በጣም ጥሩ ነበር። ተመልካችም እንግዲህ የወደዱት ይመስለኛል። እንደዛ ነው። ጥሩ አዘጋጁ መነሳት አለበት። በአዘጋጁ በኩልም ይሄ በጣም ቆንጆ ነበር። ጥሩ ዝግጅት ነበር። እውነት ለመናገር ጥሩ ዝግጅት እንደነበረ በግልጽ ይታያልና በጣም አሪፍ ነበር። እንግዲህ በዚህ ከፍታ ነው አንድ ጉዳያችን የሚቀጥለው። በጣም ቆንጆ ነበር። እንግዳችንን ነው ማንሳት የምፈልገው። ባለፈው ሳምንት እንደነበረ ሁሉ የባቡል ሃይሯን ሀናን አስደንቃን ነበረ። ልክ እንደዛ ሁሉ ቲና ተረፈን ደግሞ ጋብዘናት ነበር አይደል? ዘመንትና ቆንጆ የእንግዳ ዝግጅት የነበረ ነው። ቲና ማለት የእንግዲህ እናቶች ወግ ላይ ብዙዎች በመሪነቷ ነው የሚያውቋትና ወደ 800 ሺህ እየተጠጋ ያለ ቡድን እየመራች እንደመሆኑ በጣም ቆንጆ ቆይታ ያደረግነው። ምናልባት እንደው ከዛ በላይ ብናናግራት የሚያሰኝ አይነት ቆይታ የነበረበት ነው። ካለን ሰዓትና የቀረጻ መደራረብ ጋር ተያይዞ ውስን ሀሳብ ነው ያነሳ ነው። ግን እንኳን አገኘናት የሚያስብል ነው። በማህበራዊ ሚዲያን ደግሞ ለበጎ ዓላማ ከሚጠቀሙት ውስጥ ግንባር ቀደም ከሚባሉት ውስጥ እንደመሆናቸው መጠን እንኳን አገኘናት። ያው በቀጣይ ደግሞ በሌሎች እንግዲህ ወደ ሀገር ውስጥ ስትመጣ እናገኛታለን ብዬ አስባለሁ እና ቆንጆ ነበር። አሪፍ ነገር እንዳልሽው ነው። በበጎነት ስሟ የሚነሳ ግሩፕ ስለሆነ በጣም አሪፍ የሆነ ጊዜ ነው ያሳለፍነው። አሪፍ ነበር። እንኳንም ሰራናት ቢያስብል እንግዳ ነው ነበር። ከተላለፉ የብሪፊንግ ላይ ካልቀረቡ ጉዳዮች መካከል ይሄ የአይን ብሌን ንቅለ ተከላ የተደረገለት አንድ ግለሰብ አለና እሱ የቀረበው ፕሮግራም በጣም ደስ የሚል ነው። ፍሬም ድሮም ያቀረባችሁበት መንገድ ደስ የሚል ነው። እሱም በጣም የሚገርም ሁኔታ ነበረ። ከልጅነቱ ጀምሮ የአይን ብሌን ጠባሳ ሲከሰትበት ጀምሮ እስከ ንቅለ ተከላ ተደርጎለት የበጎ አድራጎት ነገር ተደርጎለት ከዛ በኋላ ስለሆነው ነገር ሲያወራ በጣም በሚያዝናና መልኩ ነው ያወራ የነበረው። በጣም ደስ የሚል ነበር። ፍሬንድሊ ነበራችሁ እናንተ
በጣም ደስ የሚል ነበረ። አሪፍ ነበረ። ኮንቴንቱም ደስ የሚል ነው ማለት መጠየቅ ያለባቸውን ጥያቄ ማንስታችሁ ነበረ። ከዛ ውጭ ሌሎቹም እንደዚህ በጎ የተደረገላቸው ሰዎች የደም ልገሳ ሊሆን ይችላል። ሌሎቹም ብዙ አይነት የበጎ አድራጎት የሚደረጉ ስራዎች አሉና ከዛ አንጻር የተደረገላቸውም ሰዎች መጥተው እንደዚህ ማቅረብ ቢችሉ አሁን ደም ልገሳ ላይ የተለገሰላቸው ሰዎች እንደገና ደግሞ ለረጅም ጊዜ ደም ልገሳ ያደረጉ ሰዎች አሉና እነሱንም ብናቀርብ ጥሩ ነው ላለው በዚህ አጋጣሚ እንዳስተያየት ማለት ነው። እንደተባለው ያው አሁን ላይ የመጣ ነው እርዳታ የተደረገለት ምናልባትም ደግሞ ወደፊት ደም ለጋሾችን ወይም ደግሞ አይን ለጋሾችን ሁለቱንም አቅርበን ማሳየት የምንችልበት ነገር ቢኖር ደግሞ ወደፊት የበለጠ የተሻለ ይሆናል ባይ ነው። እሺ ሰሞኑን ያው በተላለፉ ፕሮግራሞቻችን ላይ የሰጣችሁት ኮሜንት አስተማሪ ነው። ጥሩ ጥሩ ፕሮግራሞች ናቸው። በሳምንት የሄድንባቸው ካነሳናቸው ርዕሰ ጉዳዮች አንጻር አስተማሪ ነበሩ። ይዘቶቹም ጥሩ ናቸው። ከአቀራረብም አንጻር በአንድ ጉዳይም ላይ በእንግዳም የተነሱ ሀሳቦች በጣም ጥሩ ነበሩ። አዘጋጆችም ደግሞ ያን እንግዳን ሀሳቡን እንዲያነሳ ጥሩ የተሻለ አቀራረብ ነበራችሁ። የጠየቃችሁትም ኦዲየንስ የሚመለከቱ ወይም የሚሰሙት ማንሳት ይገባል የምንላቸው ነገሮች አንስታቸዋል። በጣም ጥሩ ነበር። ለማስተላለፍም ካሰብነው አንጻር ይዘቶቹ ጥሩ ናቸው። ይህንን ይዘን እንቀጥላለን። ጥሩ ነው። አንዳንዴ ግን በአቀራረብ ላይ ያው ፍሬንድሊ መቅረብ ላይ በጣም ብናተኩር ጥሩ ነው። እንደ ፖድካስት ያው ነፃ ቤተሰባዊ ቅርርብ ቢኖረን ብዙ ነገር ልናነሳሳቸው እንዲነግሩን ማድረግ እንችላለን። ግን ከዛ አንጻር ጎደለ ማለት አይደለም። በህዳሴም ጉዳይ ላይ እኔ ራሱ የተማርኩበት አለ። ብዙ ተምረናል። ብዙ መረጃዎችን አግኝተናል። በተለይ ዶክተር በለጠ እዛ የቴክኒክ ኮሚቴም ውስጥ ከመጀመሪያ ጀምሮ ስለነበሩ ብዙ መረጃዎችን አስተላልፈውልናል። እንደገና በእንግዳም በሰራ ነው። በተለይ ሶሻል ሚዲያ በአሁኑ ሰዓት ምን እንደሚተላለፍ እናውቃለን። ግን ሶሻል ሚዲያን ለበጎ ዓላማ ከመጠቀም አንጻር ቲና ያስተላለፈችልን መረጃ በጣም ጥሩ ነው እና እሱ አሁን እንደዚህ አይነት አስተማሪ የሆኑ ሀሳቦችን ማምጣት እንግዶችን መጋበዝ አለብን የሚል ነገር አለኝ። በአይን ተከላም ውስጥ ይሄ የመጀመሪያ የመጣንበት ነው። ብዙዎቹ ይህንን መረጃ ብዙ ለኦዲየንስ እያደረሱ አይደለም። እኛ ግን አደርሰናል። በጣም ባይዘወይ የሚያስደስት ነገር ነው። ብርሃንን ሰው አንዱ ወደ ሞት የሄደ እንደገና ለሌላ ይብራለት ብሎ አይን ብለኑን ሲሰጥ እንደገና ደግሞ የጋበዝነውም ሰው የገለጸበት እንትን በጣም ጥሩ ነበረ። ስለዚህ አስተማሪ ነበረ። ዛሬ ደግሞ ያው አርብ ስለሆነ የኤክስትራ ታይም አለን። ስፖርት በስፖርት ላይ ምን ነገሮችን ይዟል የሚለውን አዘጋጆችም የተወሰነ ነገር ቢያነሱና ቢጨመር ደግሞ የሚለውን እናንተም እዛ ላይ ሀሳብ ብትሰጡ ጥሩ ነው እላለሁ። እሺ አሁን አስተያየት መስጠት እንፈልገው እንግዲህ ዛሬ በሚኖረን የስፖርት ፕሮግራም ላይ ነው። እንግዲህ ዛሬ እንደምታወቀው ቀጥታ ስርጭት ኤክስትራ ታይም ስፖርት ፕሮግራም ይኖረናል። ይህንን ተከትሎ እንግዲህ አዘጋጃችን አቤል የተለያዩ ጉዳዮችን ይዘህ እንደገባ ተስፋ አደርጋለሁ። ከምታካትታቸው ጉዳዮች ቢኖሩ ብዬ ያሰብኩት እንግዲህ የዝውውር መስኮት ነው የሚባለው ስፖርት ላይ ብዙም ስለ አይደለም ክፍት ነው። እንግዲህ የተለያዩ ክለቦች ገንዘባቸውን እያወጡ የተለያዩ ተጫዋቾችን እያስፈረሙ ነው። እሱን በሚመለከት ጠቃሚ በዛ ያለ ወይም ደግሞ ዲቴል መረጃ ብትሰጠን፣ እንዲሁ ደግሞ ዩሮ 2025 የሴቶች የፍጻሜ ኳስ ውድድርም የሚላይቻለው ስፔን እና ጀርመን ሲገናኙ እንግዲህ በድጋሚ ነው መሰለኝና ስፔን እና እንግሊዝ አይደል? አዎ ሶ እሱን በደንብ ዲቴል መረጃ ብትሰጣቸው ተመልካቾቻችን አድማጮቻችን በጉጉት የሚጠብቁት የሚከታተሉት ይመስለኛል። እቺን ፖይንት ማንሳት ነው የፈለኩት አቤላይ። አዎ እንግዲህ እንዳለችው ሄለን በዚህ በወቅታዊ የኤክስትራ ታይም ስፖርት ዝግጅታችን ከዚህ በተጨማሪ የሀገር ውስጥ ርዕሰ ጉዳይ የሚካተትበት ነው። እንግዲህ እንደሚታወቀው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ወደ አሜሪካ በቅርቡ ጉዞ ያደርጋል። የአቋም ጥሩ ልምድ የሚያገኝበትና አቋሙን የሚፈትሽበት የተለያዩ ውድድሮች ሊያደርግ ይችላል ይጠበቃል። ስለዚህ አይ ቲንክ ብዙ ሰው ይፈልገዋል ርዕሰ ጉዳይ ሀገራችን ጉዳይ ስለሆነ ስለዚህ ለአድማጭ ተመልካችን ብዙ ፍላጎት አለ የምናየው ጉዳይ የምንከታተለው ስለሆነ ሊካተት የሚል ሀሳብ አለ። አቤት
እሺ እኛ ያው እንዳላችሁ ዛሬ በቀጥታ ስርጭት ኤክስትራ ታይም ተመልካቾች ጋር ይደርሳል። ከሀገር ውስጥና ከውጭ የተለያዩ ስፖርታዊ ጉዳዮችን እንደጠቀሳችሁት ለተመልካቾቻችን እናደርሳለን። ከሀገር ውስጥ ሐምሌ 26 የኢትዮጵያ ብሔራዊ ቡድን ከዲሲ ዩናይትድ ጋር ጨዋታውን ያደርጋል። ያው ጉዞ ወደዛ የሚያደርጉ ነው የሚሆነው በቀጣይ ቀናት። ያው ዋናው ዓላማው የብሔራዊ ቡድን ወደ አሜሪካ መጓዝ ለተጫዋቾች ኤክስፖዠር መፍጠር ነው እና የመታየት እድልን እና ፕሮፌሽናል እንዲሆኑ በተለያዩ ክለቦች እይታ ውስጥ እንዲገቡ ለማስቻል ያለም አይነት ጉዞ ነው። አጠቃላይ የጉዞውን ፋይዳ በተመለከተ ለተመልካቾቻችን የምናደርስ ነው የሚሆነው መረጃውን ማለት ነው። ከውጪ እንግዲህ ቀደም ሲል አንስታችሁታል። የዩሮ የሴቶቹ 2025 እየተከናወነ ይገኛል። የፍጻሜ ተፋላሚዎቹም ታውቋል። እንግሊዝ ከስፔን ተገናኝቷል። እንግሊዝ ጣሊያንን 2-1 አሸንፋ ነው ለፍጻሜ በቃችሁ። ከዛ ውጪ ጀርመን ደግሞ እንዲሁ በስፔን 1-0 ተሸንፋ ነው እንግዲህ ስፔን ለፍጻሜ በቃችሁ። በዚህ ጨዋታ አንድ ለየት የምትል ተጫዋች አለች። አይታነ ቡድመቲ ትሰኛለች። ከ2 ሳምንት በፊት የማጅራት ገትር በሽታ ታማ ሆስፒታል ነበር የምትገኘውና በዚህ በፍጻሜው ጨዋታ 113ኛው ደቂቃ ላይ የአሸናፊነቷን ግብ ለስፔን አስቆጥራለች እና 2 ጊዜ የባለንዶር አሸናፊ መሆንም የቻለች በጣም አስደናቂ ተጫዋች ናት። በሴት ሜሲ እንደማለት ነች እና ስለሷም የተወሰኑ ሀሳቦችን ለተመልካቾች እናደርሳለን። የዝውውር መረጃዎችን በስፋት እየተንሸራሸሩ ይገኛሉ። ቪክተር ጎይኮሬሽ ስዊድናዊ የስፖርቲንግ ሊዝበን አጥቂ በጣም አታካች ከነበሩ የክረምቱ የዝውውር ጉዳዮች መካከል ይጠቀሳል እና በመጨረሻ የአርሰናል መሆን ችለዋል። ከዛ ውጪ የመጨረሻው ጉዳይ እንግዲህ የሚሆነው ከዝውውር ጋር በተገናኘ አሌክሳንደር አይዛክ ነው። ሲንጋፖር ይገኛል ቡድኑ። ኒውካስል ዩናይትድ ወደ ሲንጋፖር አቅንቷል። ከቡድኑ ጋር አልተጓዘም ተብሎ የነበረው ከጉዳት ጋር የተገናኘ እንደሆነ ነው። ግን በመጨረሻ ተጫዋቹ ለኒውካስል ዩናይትድ ባለስልጣናት ልቀቁኝ የሚል ሀሳቡን እንዳቀረበና ወደ ሌላ ክለብ ሄዶ እድሉን መሞከር እንደሚፈልግ ገልጾላቸዋል ተብሏል። እነኚህንና ቀሪ እንግዲህ ስፖርታዊ ጉዳዮችን ለተመልካቾቻችን በኤክስትራ ታይም ዝግጅታችን የምናደርስ ነው የሚሆን። ሰዓቱን ግን በደንብ ማኔጅ ማድረግ የሚጓቸው አሁን አንዳንዱ ነገር ወይ የሀገር ውስጡ ወይ የሆነ ነገር በጣም ሰፊ ጊዜ ይዝና እንትን እንዳይል ቀለል ተደርጎ የሚወራውን አውርቶ ማለፍ፣ ትኩረት መሰጠት ያለበትን ነገር ደግሞ እነሱ እንዳደረጉት ጥሩ ነው። አንዳንዴ ይገፋና ዋና ነገር መጨረሻ ላይ የሩጫ እንዳይሆን ያው ላይቭም ስለሆነ የዛሬ እንግዲህ የእኛን ብሪፊንግ በዚህ ላይ ጨርሰናል። ዛሬ አስፈጻሚዋ በጽናት በጸሎት ታስፈጽማለች። አዘጋጅ ነሽ ስፖርት ተዘጋጅተሻል? የተሻለ ፕሮግራም አይቻለሁ። ላስታውስሽ በሚለው እንግዲህ ያው የራኒንግ ታይሙንም አዘጋጅተሻል? ሳምንታዊ ፕሮግራሞቻችን ላይ ያው የተወያየነው ውይይት ለሚቀጥለው ስራችን በጣም አስተማሪ የነበረ ነው። አሁን ከዚህ የተሻለ ደግሞ በጥራት ለመስራት እናስብ። ዛሬ ደግሞ ከኤክስትራ ታይም ስፖርት ተጨማሪ የማታ ወቅታዊ ፕሮግራም አለ። ወቅታዊ ፕሮግራሙን ያው እንዳዘጋጅ ብርሃኑ ያንን ፕሮግራም ትከታተላለን። ቀጥሎ ደግሞ በዛ ላይ ሊስተካከሉ የሚገቡ የተቸገራችሁትን ነገር ደግሞ ኤዲተራችን አለ። ቴዲን ማነጋገር ትችላላችሁ ማለት ነው። ስለዚህ የተሻለ ስራ እንሰራለን። ደህና ዋሉ። ተመልካቾቻችን እንግዲህ የብሪፊንግ ሰዓታችን የተመለከታችሁትን ይመስል ነበረ። እንደሰማችሁት አሁን 4 ሰዓት ላይ በቀጥታ ስርጭት በፌስቡክ እና በዩቲዩብ የሚተላለፈው የኤክስትራ ታይም የስፖርት ፕሮግራማችን አለ። እዛ ላይ እኔ ፕሮዲውሰር ሆኜ ተመድብ ያለው፣ ጎን ለጎን ደግሞ ውሏችን ምን ይመስላል የሚለውን ለእናንተ እያሳየው ቆይታ አደርጋለሁ። አሁን የተምኔል ስራዎችንና ማልበሻዎችን የሚሰራልን የኤዲቲንግ ባለሙያችን ሀብትሽ ጋር እገኛለሁ። ከእሱ ጋር ስራዎችን እንሰራለን። አቤላ ላይ እንገናኛለን። ግማና ይዤ እመጣለሁ። እሺ
እንጀምራ Stand by. Open mic. Cue. ተቀሰና የሊቨርፑልን ፓኬጅ እና ሌሎች ተጨማሪ የዝውውር ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ከምንመለከታቸው ጉዳዮች መካከል የኢትዮጵያ ብሔራዊ ቡድን ማሊያዎቹ የአሜሪካ ጉዞ እንመለከታለን። ያው አሰልጣኝ መሳይ ተፈሪ ለ23 ተጫዋቾች አቤላ ወንዴ እንዴት ነበር ቆይታ? አሪፍ ነው። ኮሜንቶችን እያየው ነበር እዛ ቅድም ስትገልጿቸው የነበሩትም ኮሜንቶች ቆንጆ ኮሜንቶች ነበሩ። እንግዲህ የዛሬ የኤክስትራ ታይም የስፖርት ፕሮግራማችን እዚህ ላይ አብቅቷል። ተመልካቾቻችን እንግዲህ እንደተመለከታችሁት በልዩ ሁኔታ ዛሬ በውሎ ዝግጅታችን የፋና ፖድካስት ፕሮግራሞች እንዴት ሆነው ወደ እናንተ እንደሚደርሱ ከኋላ ያለውን ስራና የፋና ፖድካስት ባልደረባዎች ደግሞ ምን አይነት ስራዎችን እየሰሩ ነው የሚለውንም ለእናንተ ለማስመልከት ሞክረናል። በተወሰነ መልኩ እንግዲህ ከዚህ በኋላ ያለው እኔም ወደ ስራ ይሄዳለሁ፣ ሌሎች ባልደረቦችም የየራሳቸውን ስራ ኤዲቲንግ ያለበት ወደ ኤዲቲንግ ሄዷል፣ ቀረጻ ያለባቸው ደግሞ ወደ ቀረጻቸው ሄደዋል። እንደ አጋጣሚ ሆኖ ዛሬ የተገናኘንበት የኤክስትራ ታይም የስፖርት ፕሮግራም ላይ ስለሆነ ያስመለከትናችሁ ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩ።